ዘማሪት ዘርፌ ራሷን ልታጠፋ ነበር። አብይ ጾምን ለምን እንጾማለን? ስለ ዘንድሮ ምርጫ ተንቢዮ ቁጣን የቀሰቀሰው ነብይ። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ከወዲሁ እንግዲህ ለታላቁ አብይ ጾም እንኳን አደረሳችሁ እንላችኋለን። ዛሬም እንግዲህ እንደተለመደው ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘላችሁ መተናል። ለዚህ ቻናል አዳዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት እንላለን። ቀጥታ ወደ መጀመሪያው ቪዲዮ እንለፍ። መሬት ላይ የጣለውን 200 ብር ድሃ የመረጠ በድሃ እናቶች በኔቢጤ እናቶች በተቸገሩ ሰዎች ስር ፊት ለፊታቸው ጥሎ በገመድ እየሳበ በድሆች የሚቀልድ ትውልድ ነው ያለን። ይሄኛውን አይነት ልጅ ብቻ ነው ያልኩት። እነዚህ ልጆች በድሃ እየቀለዱ ነው ክርስትናቸውን የሚኖሩት። እነዚህ ልጆች በድሃ እየቀለዱ ነው ሃይማኖታቸውን የሚኖሩት። ወልደው ያሳደጉንን እናቶችና አባቶች በየሜዳው የሚቀልዱባቸው። እንዲህ አይነት ፍራንክ እኮ ለኢትዮጵያ ይሰራል። ችግር ላጠወለገው የሰው ፊት ለሚያይ እጁን ለሚዘረጋ በፈጣሪው አምኖ እጁን ዘርግቶ ስለ ማርያም ስለመቤቴ ብሎ እየለመነ ለሚያድርና ለምትውልናት ገንዘብ ጥሎ በገመድ እየሳቡ ማንገላታት እኮ መጽደቅ አይደለም። በእውነት እንግዲህ ከሰሞኑ በሶሻል ሚዲያው ላይ የምንመለከታቸው አንዳንድ ቪዲዮዎች በጣም የሚያሳፍሩና የሚያሳዝኑ ናቸው። በተለይ ወጣቱ ነው እንግዲህ በእንደዚህ አይነት በአቅም መድከም ላይ ባሉ እናቶች አባቶች ላይ እንደዚህ አይነት ቀልዶችን መቀለድ ተገቢ አይደለም እንላለን። እውነት ነው። እንግዲህ እነዚህ ቪዲዮዎችን እኛም እንግዲህ ያበረታታን ልጆቹን ላይክ እና ሼር ያደረግንላቸው ቪዲዮአቸውን የምናበረታታ ሰዎች በእውነት ልንታቀብ ይገባል እንላለን። ሁላችንም እንግዲህ እናትና አባቶቻችን እንዴት ደክመው እንዳሳደጉን እናውቃለን። እንዲሁም እስኪ ከዚህ በመቀጠል ባለው ቪዲዮ እናቶቻችን እንዴት ሆነው እኛን እንደሚያሳድጉን የሚያሳይ አንድ ቪዲዮ አለ። እሱም ቪዲዮ ተመልክተን እንመለስ። መስሎት እኮ አይደል? አዎ ልጄ ፕሮሚስ አደረገኝ። ለምን መሰለ በጣም ተቸግሬ ነው ያሳደግኳቸው። እሱ ብቻ አይደለም ሌሎቹም አሉ። ቢሆንም በጣም ነው የምወደኝ፣ እኔም እወደዋለሁ። በቃ ጫካ ነው የምሸከመው፣ ተሸክሜ ነው ያሳደግኳቸው። እንጦጦ ጫካ፣ እንጦጦ ላይ ያልደረሰ ቦታ 3 ቦታ ውሃ ተሻግሬ ሄጄ ነው የምለቅመው። ክረምት በጋ አይደለም። ለምን እሱን ለማሳደግ አንድ ቀን አውሬ ቢመጣብኝ ለምነዋለሁ፣ እባክህ ዞር በልልኝ፣ ዛሬ አጥቼ ነው መጣሁ እላለሁ። እውነቴ ነው። አውሬም ዞር ይላል። እውነቴ ነው። እታው ከማረግ ጋር ለቀም ከእግዚአብሔር ጋር ለቅሜ መጣሁ እላለሁ። እውነት ግን ቁጭ ብዬ አለ አይደለ ቁጭ ብዬ እንደሳው ቤተክርስቲያን እየተሳለምኩ ሊያበቃም ብዬ ነው መጨረሻዬን መምር ነገር የምፈልገው። እውነቴ ነው። ጅብ ራሱ ቢመጣ ባክተው ቸግሮ የመጣው ለምነዋለሁ። ያንተ ለምነዋለሁ። ብዙ ጊዜ ሳጋጥም ለምነዋለሁ። ለምን ወደ ፈጣሪ ነው የምለምነው። ዞር እንደሌለ ቦታ ቀይረዋለሁ አለ እዛ ሰው እንኳን እሺ ብሎ አይሄዱልኝ። ሰዎቹ ዛሬ አልሄድም ይላሉ። እኔ ለችግር እሄዳለሁ ጫካ ሩቅ ቦታ እየምለቅም የምዳ ለልጆት ነው ለልጆቹት ነው። አዎ ለልጆቼ። አዎ እነሱ አይደል ሁላችንም ታሪክ እኮ ነው። አዎ በእውነት እንግዲህ እንደተመለከታችሁት ነው። እጅግ ልብን የሚነካ ታሪክ ነው። እንግዲህ እኚህ እናት እንደተናገሩት እሳቸው እንግዲህ ለልጆቻቸው ብለው መንገድ ላይ ጫካ ውስጥ ጅብ ሲመጣባቸው እንኳን ዞር በልልኝ ሲሉት ዞር እንደሚልላቸው እየተናገሩ ይገኛሉ። ታዲያ እንግዲህ እንደ ቅድሟ አይነት እናቶች እንደዚህ ለልጆቻቸው ብለው ብር ሊያነሱ ሲሉ እኛ እንደዚህ የቀለድንባቸው ወደ ፈጣሪ ቢያለቅሱ እንግዲህ እንደማይደርስብን በእውነት ምን ያህል እርግጠኞች ነን እንላለን። በእውነት እንደዚህ ዋጋ ከፍለው እንግዲህ ከጨለማ ጋር ከጅብ ጋር ተጋፍተው ያሳደጉን እናቶቻችን ላይ የእኛ እናት አይደሉም በማለት እንግዲህ የማይሆን ቀልዶችን ባንቀልድባቸው ጥሩ ነው እንላለን። እስኪ ከዚህ መቀጠል ደግሞ ከሰሞኑ እንግዲህ ዘርፌ ከበደ በአንድ ፖድካስት ላይ ቀርባ ነበረ። በዛም ፖድካስት ላይ እንግዲህ በተደጋጋሚ ራሷን ልታጠፋ እንደነበረ ተናግራለች። እስኪ የሷን ቪዲዮ ተመልክተን እንመለስ። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ከዛ በኋላ ወደ ኢትዮጵያ ተመልሰሽ መተሽ ነው ከተሐድሶ ህብረት ጋር የተወሰነ ጊዜ የምታገለግይባቸውን አጋጣሚዎች አይቻለሁ። እኔ መጥቼ ተገልግያለሁኝ። እንዴት ነበረ ወደ ተሐድሶ የገባሽው? ከዛ አሜሪካን ሀገር እያለሁ ነው እንግዲህ በጣም ሁሉም ነገር ፌል በሚባል ሁኔታ ውስጥ እየገባሁ ያው አገልጋይ ነበርኩ። ስለዚህ ከአገልግሎት ነው ሁሉም ነገር የነበረው። ቢዝነስም ነበረኝ። ባጭሩ እግዚአብሔር ይረዳኛል። ወደፊት ዲቴል አወራዋለሁ። የነበረኝ ነገር ይገርምሻል። ኢየሱስን ማመን ሲጀምር
የነበረኝ ሁሉ አመድ ሆነ ማለት ነው። እና ኢየሱስን መውደዴን አውቃለሁ። ነገሮች ግን እንደዚህ ለምን እንደሚሆኑ አልገባኝም። ስለዚህ ይሄ ከኡበር ከመስራቴ በፊት በጣም ችግር ውስጥ ወደኩኝ፣ ረሃብ ውስጥ ወደኩኝ። በቃ የሚሄድበት ቦታ የለም እና የተወሰኑ በፊት የሚያቆኝ ኦርቶዶክስ ቤት የነበሩ ልጆች በጣም መቸገሬን ሰምተው ብር እስከሚያዋጡልኝ ድረስ የነበረኝ ነገር ሁሉ አመድ ሆነ ማለት ነው። እና ውስጤ ጥያቄዎች ተፈጠሩ። ለምንድን ነው እንደዚህ የሚሆነው? ምንድን ነው ያደረኩት? ያኔ በጣም ጠንካራ አልነበርኩ። የተወሰነ ነገር ገብቶኛል፣ ተረድቻለሁ። የሚሆነው ነገር ግን የሚሆነው ለምን እንደሆነ አልገባኝም። እና አንደኛ በሄድኩበት ቦታ ሁሉ በቃ የጥላቻ አይነት በአይነት በየአይነቱ ልበልሽ። ልብስ መግዛት አልችልም፣ ሾፕ መሄድ አልችልም፣ ካፌ መዝናናት አልችልም። የቁም እስረኛ ሆንኩኝ ማለት ነው። በሄድኩበት በወጣሁበት ቦታ ሁሉ እንገልሻለን የተለመደ ነው። ጠብጠብ የሚላቸው ሰዎች አሉ። በጣም በቃ አይቸው ማላቀው ሪጀክሽን ማለት ነው። አስቢ እንግዲህ ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ ድንጋይ ነው የመጣው። ዘፋኝ እያለው ያልነበረ ድንጋይ ለኢየሱስ ተለየው፣ ኢየሱስን ወደድኩት ስል ግን ድንጋይ መጣ ማለት ነው። ከዛ በጣም ብዙ ተስፋ መቁረጦች መጡ። ሰዎች ስለሚያበረታ አወራዋለሁ። የነበረኝ ነገር ሁሉ አመድ ሆነ፣ ጠፋ። ተስፋ ቆረጥኩኝ፣ በጣም ተስፋ ቆረጥኩ። በቃ ኢየሱስን እንደምወደው አውቃለሁ፣ ግን ብዙ ያልገቡኝ ነገሮች ስለነበሩ ወዴት መሄድ እንዳለብኝ አላውቅም። ስለዚህ በጣም ብዙ ጊዜ ራሴን ለማጥፋት በቃ ሰይጣን ምንድነው የሚለኝ መሰለሽ? ልክ ሊተራሊ በጆሮ ይመጣል። ይኸው ምንም እኮ አጠቅሚም፣ ይሄ ሁሉ የሚወድሽ ህዝብ አይፈልግሽም። የነበረሽ የኔ የምትይው ነገር ሁሉ አመድ ሆኗል። ስለዚህ ለምን አትሞችም ይለኛል። ታውቂያለሽ? ልክ በአካል መጥቶ ማለት ነው። ባይዞች ሰይጣን ማለት ነው ሲመጣ ሪያሊቲ ነገር ይዞ ነው የሚመጣው። ኢየሱስንም ማቴዎስ 4 ላይ በሪያሊቲ ነገር ነው ሊጥለው የመጣው ማለት ነው። እንግዲህ እንዳስደመጥናችሁ ነው ዘማሪት ዘርፌ በቀጥታ እያለችን ያለችው ምንድነው ኢየሱስ ክርስቶስን አዳኝ አድርጌ ወይም ደግሞ ኦርቶዶክስ ቤት ሆኜ እንግዲህ ኢየሱስ ኢየሱስ ስላልኩ ብቻ ተጠላው። በጣም ብዙ ሰዎች እንግዲህ የስድብ የመግደል አይነት ዛቻዎች ያደርሱብኝ ነበረ እያለችን ትገኛለች። እስቲ ለሷ ምላሽ የሚሆን መጋቢ አዲስ እንግዲህ ከዚህ በፊት በአንድ ፕሮግራም ላይ ተጋብዘው ያስተማሩት ወይም ስለ እንደዚህ አይነት ሰዎች የተናገሩት ቪዲዮ አለና እሱን ቪዲዮ ተከታትለን እንመለስ። አንዳንድ ሰዎች አሁን እኔ የምታዘበው አለ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አድርጋ በምን መጠን እንደሰበከችው ጥንቅቅ አድርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ ርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር። እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር። እኔ ለምሳሌ እኔ የምትጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት
ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ። ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። እንግዲህ ለመምህራችን ቃልዮት ያሰማልን ነው የምንለው። ለዘማሪት ዘርፌ እንዲሁም ደግሞ ከሷ ጋር ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጥተናል፣ አሁን እንግዲህ በሌላ እምነት ውስጥ ነው ያለነው ብለው እንግዲህ ለሚያስተምሩ ሰዎች ልንትዝተውም ሊሆን ይችላል። እንግዲህ በግልጽ መጋቢ አዲስ ያሉት መልስ ምንድነው? በቃ በዛ ቦታ ላይ ድነት እናገኛለን፣ ክርስቶስን አግኝተናል ካላችሁ ክርስቶስን ስበኩ፣ ወደ ኦርቶዶክስ እየተመለሱ እንግዲህ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ነበረች፣ ኦርቶዶክሳውያን እንደዚህ ሊያረጉኝ ነበረ ማለቱ ብዙም ጥቅም የለውም። ምንድንበትን መንገድ እንግዲህ አግኝተናል ካሉ ያን መንገድ ያስከትሉ ነው። ኢየሱስን ብሎ ከወጡ በኋላ እንግዲህ እነሱ መስበክ ያለባቸው ኢየሱስን ነው እንጂ እንደ ኦርቶዶክስን አይደለም፣ ወይም ደግሞ ለመሳደብ አይደለም የወጡትና መስበክ ካለባቸው የራሳቸውን ስበኩ እያሉ ይገኛሉ። የእናንተ ሀሳብ አስተያየት ያስፈልገናልና እንደተለመደው እንግዲህ ስርዓት ባለው መልኩ ኮሜንታችሁን እንድትጽፉልን አደራ እንላለን። እስቲ ከዚህ በመቀጠል ደግሞ ከሰሞኑ እንግዲህ አንድ የተመለከትነው ቪዲዮ አለ። እሱም ምንድነው? በትራንስፖርት ስፍራ ላይ እንግዲህ አንድ ፕሮቴስታንት ወንድማችን እንግዲህ ካልሰበኩ ብሎ ከህዝቡ ጋር እንግዲህ ግብግብ እንደገጠመና ልብሱም እንደተቀዳደደ ተመልክተናል። እስኪ ቪዲዮን አይተን እንመለስ። ለነፍስ መዳን እግዚአብሔር የሰጠው ልጁን ኢየሱስን ብቻ ነው። ለነፍስ መዳን ጌታ ይወዳል። ኢየሱስ የጌቶች ጌታ አሜን። በዚህ ወንጌል አናፍር። አሜን። የእጃችሁን ከፍ አድርጉና ወንጌል ያሸንፋል በሉ። ወንጌል ያሸንፋል በሉ። ኢየሱስ ማን ነው? ጌታ ነው። ኢየሱስ ማን ነው? ጌታ ነው። እንግዲህ እንደተመለከታችሁት ነው። ይህ ወንድማችን እንግዲህ ኢየሱስን በማለቴ ተገፋው፣ ልብሴም እንደዚህ ተቀዳደደ፣ ለኢየሱስ ብዬ እንግዲህ እንደዚህ መስዋዕትነትን ከፈልኩ እያለን ይገኛል። እንደተመለከታችሁት የትራንስፖርት ቦታ ውስጥ ነው እንግዲህ ኢየሱስን ልሰብክ ብዬ ተገፋው እያለ የሚገኘው። በነገራችን ላይ እሱ እንዲሁ ይችን ቆርጦ አሳየን እንጂ ሌላውን ብዙ ጊዜ የምንመለከተው የራሳቸውን ሳይሆን የሚሰብኩት ለድንግል ማርያምን ሲሳደቡ መላእክትን ሲሳደቡ እና በቃ የየራሳቸው ላይ ትኩረት አድርገው አልነበረም እንግዲህ ሲናገሩ የነበረው። እንግዲህ በዛ ነው ተገፋው የሚለው። እንግዲህ የኢየሱስን ስም እንግዲህ ባሱስ መጥራቱ እኔ ችግር አለው። የትኛውን ኢየሱስ ክርስቶስን ነው የሚሰብከው የሚለው ያጠያይቃል። ግን መስበኩ ችግር አለው ብዬ አላስብም። ምክንያቱም በባሱስ ስንንቀሳቀስ ትራንስፖርት ቦታ ላይ እንግዲህ ሙዚቃም ይከፈታል፣ ሌሎች ነገሮችም ይከፈታሉ። ነገር ግን የወንድማችን ምንድነው ሲያደርግ የነበረው እንግዲህ እግዚአብሔር የላከው ኢየሱስ ክርስቶስን ብቻ ነው እያለን ነበረ። እሱ ነው። ግን ስላቅ ባለው መልኩ ምንድነው ለማድረግ የሚሞክሩት እነዚህ ሰዎች በግልጽ እንግዲህ የኦርቶዶክስ እምነት ተከታይ ወይም ደግሞ የሌላ ሃይማኖት ተከታዮችን ለመንካት አይነት በሚመስል መልኩ ነው ስብከቶቻቸውን የሚያካሂዱት። ሰውም እንግዲህ በብዛት የሚቃወማቸውም እስከ ድብድብ ድረስ መድረስም የሚደርሱት በእነዚህ አይነት ጉዳዮች ላይ ነው። ባይዘው እነዚህ ነገሮች አዲስ አበባ ላይ አሁን ላይ በሕግ ደረጃ እየተከለከሉ ይገኛሉ። በስፒከር እንግዲህ ማንኛውም ሰው መስበክ እንደማይችል በቅርብ የወጣው ሕግ እንግዲህ ያስረዳል። ከሰሞኑ ደግሞ እንግዲህ አንድ ነብይ ብቅ ብሎ እንግዲህ ስለ ምርጫ አስቀድሜ አውቅ ያለው ማን እንደሚያሸንፍም እነግራቸዋለሁ እያለን ይገኛል። ማን ነው የሚያሸንፈው? ይህ ነብይስ ምንድነው እያለን የሚገኘው የሚለውን እስኪ ተመልክተን እንመለስ። የመንግስት ምርጫ የዚህ ዓመት ይፋ ሆኗል። የምስራች ዛሬ ሰበር ዜና ይዤ መጣሁ። ሁላችሁም የምታውቁ በዚህ በኢትዮጵያ ምድር ለ40 ቀን የሚቆይ ጾም ያን ብቻ አይደለም። ስለ ሁለት ቫይረሶች፣ ሁለት ልዩ ልዩ አይነት ቫይረሶች
ከኢትዮጵያ ውጭ ከሆነ ሀገራት ኢትዮጵያ ሊገባ ያለው የቫይረስ ሁኔታና የውጊያ ሁኔታ የራብ ሁኔታ ቀጣይ ባለው ጊዜ ውስጥ በኢትዮጵያ ውስጥ ያለው ስለ እርሻ ጉዳይ በተመለከተ እንዲሁም ደግሞ ከዚህ በኋላ ባለው ጊዜ ስለ ማዕድናት እንዲሁም ደግሞ ስለ ነዳጅ ጉዳይ በተመለከተ ያለው ጉዳዮችን ከጌታ ሰምቻለሁ። አንዳንዱ ሰሞኑን የሚፈጸም ይሆናል፣ አንዳንዱ ከ2 ዓመት በኋላ የሚፈጸም ይሆናል። ዝርዝር ሐሳብ ይዤ እመለሳለሁ። እወዳቸዋለሁ። አትመለስ ነው። እኔም አትመለስ። ምንም ነብይ መሆን አይጠይቅም። ምንም እንግዲህ አሁን ለምሳሌ መጀመሪያ ነው ምርጫ ጉዳይ ማለት እኔ አሁን ከ90% በላይ እኔ ብገምት አሁን ማን ሊያሸንፍ እንደሚችል ግልጽ ነው። ተፎካካሪ ፓርቲዎች ያሉት ማን ነው በስነ ስርዓት እንኳን ሊፎካከር የሚችል ብለህ ቼክ ስታደርግ እንኳን እኔ እንጃ ነቃ ብሎ እንኳን በነገራችን ላይ በቃ ይዞት የመጣው ነገር እኮ የወርቅ ዋጋ ይጨምራል፣ በዚህ ወር ይቀንሳል የሚመስል አይነት ነገር ዛሬ ማታ ይጨልማል ነገ ጧት ይነጋል አይነት ነገር ነው ትንቢቶቹ። እሱ ብቻ አይደለም ግን እኔ አንድ መጀመሪያ ላይ ሲናገር ለ40 ቀን ጾምና ጸሎት ብሎ ነበርና ግን እኔ በሳምንት 3 ቪዲዮ 4 ቪዲዮ ነው እንግዲህ ሲለቅ ተመለከተ ነው ጾሙ ነው የሚጸልይ የት ነው ቲክቶክ ላይ ነው እንጨት ይፈልጣው ነበር እኔ ቲክቶክ ላይ እንጨቱ ሲሸሽ በጣም ይቀልላል። በዛ ላይ ደግሞ እንግዲህ አስበው አሁን ለምሳሌ ጎርፍ እንግዲህ በተለያዩ ከተሞች አይደል አሁን የዛሬ ዓመት ክረምት አካባቢ እነዛ ጎርፎች እንግዲህ አዲስ አበባ የተለያዩ ቦታዎች ላይ የተከሰቱ እንደነበረ ግልጽ ነው። ቀጣይም እንግዲህ ያው ይከሰታል ብለህ ትገምታለህ። ከዛ በተጨማሪ ደግሞ እንግዲህ ስለ ኤርትራ፣ ስለ ሱዳን ጉዳዮች፣ ስለ ሳውዲ የሆነ አዲስ ቫይረስ ደግሞ አሁን ላይ እንግዲህ አልተሰማም መጥቷል ተባለ። በራሱ አንድ ጨመረባትና ሊገባ ወደ ኢትዮጵያ ሊገባ ነው አለ። እንግዲህ ስለ ኤርትራ ስለ ኢትዮጵያና ስለ ኤርትራ ያለውን ጉዳይ እንግዲህ ግልጽ ነው። እንግዲህ ምን ያክል ደረጃ እየሄደ እንዳለ በፖለቲካው የተመለከትናቸው ያሉ ጉዳዮች ናቸውና እነዚህ ነገሮች አሁን ትንቢት ነው ብለህ ይቅርና እኔ እንጃ። በነገራችን ላይ እንደነዚህ አይነት ሰዎችን አመተን እኛ ስንቃወም ሃይማኖትን እየነካን አይደለም። በተለይ እንግዲህ የፕሮቴስታንት ወንድምና እህቶቻችን በኮሜንት ሴክሽን ላይ እየመጣችሁ እንዴት ትሳደባላችሁ አይነት ነገር እየተናገራችሁ ትገኛላችሁና እኛ ፕሮቴስታንት ሃይማኖትን አይደለም እየተናገርን ያለ ነው። እነዚህ ሰዎች እንግዲህ ኢቲቪ ሁላ የሰራባቸው እንግዲህ አጥመርባሪዎች ዶክመንተሪ አሁንም ዩቲዩብ ላይ ያለ ኢቲቪ እንግዲህ ዶክመንተሪ የሰራባቸው ሐሰተኛ ነቢያት እንደሆኑ እንግዲህ በግልጽ ማሳያ ነው። እኛም እንግዲህ እሱን ነው እንግዲህ እያደረግን የምንገኘው። እናንተም አትታለሉ ነው የምንለው። እስቲ ከዚህ በማስቀጠል ደግሞ እንግዲህ ዘወረደ ብለን ዛሬ ታላቁን የአብይ ጾም ጀምረናል። እንግዲህ በዚህ ጾም ጉዳይ እንግዲህ የተወሰኑ ህጻናት መጥተው ደግሞ ጾም ጸሎት እንግዲህ ምንም ጥቅም የለውም አይነት የሚመስል ንግግርን ሲናገሩ ሰምተናቸዋል። እስቲ እነሱ ቪዲዮ ተከታትለን እንመለስ። መንግስተ ሰማያት የሚገባው የጾመ የጸለየ ወይም ሌላውን መልካም ነገሮችን ያደረገ አይደለም። የሚጸልዩ ሞልቷል፣ ነገር ግን ዋጋ ቢስ እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያት። መፎከር አንፈልግም። በትህትና ውስጥ ስለምንኖር አንድም ኦርቶዶክስ ሲኦልን አያያት። በንስሐ ህይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እንግዲህ እንደተመለከታችሁት ነው እኚህ ህፃናት የሚጾምና የሚጸልይ መንግስተ ሰማያት አይገባም እያሉን ይገኛል። እኛም እንግዲህ እዚሁ ላይ አንድ ጥያቄ እንጠይቅ። የሚገባው ማን ነው? ጭፈራ ቤት የሚሄድ ኮንሰርት ላይ የሚሳተፍ ነው ወይ ብለን እንጠይቃለን። በጌታ በኢየሱስ ክርስቶስ አምኖ እሱም እንግዲህ የጌታን ትእዛዝ የወንጌሉን ትእዛዝ የሚፈጽም በሙሉ የሚጾም የሚጸልይ እንግዲህ እኛ ለጽድቅ እንደሆነ እንመሰክራለን። አሁንም እስቲ ከዚህ በማስቀጠል ደግሞ ከኛ በተሻለ እንግዲህ መምህር ሄኖክ ስለ አብይ ጾም ያስተማሩታልና እሱን ቪዲዮ ተከታትለን እንመለስ። አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀን ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው፣ ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው።
በክርስቶስ ያለ መንፈስ ነው ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደ ይላል። ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ይህንን ነግሬያችሁ ላብቃ። ለምንድን ነው አሁን አብይ ጾም ሊገባ ነው ምዕመናን? አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞተው ሰነፍ ገበሬ ነው። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ፣ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ ምዕመናን? ምንድነው አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል ምዕመናን። በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? አቡነት ለመምህራችን ቃልዮት ያሰማልን። እንግዲህ እሳቸውም እንዳሉት ወንጌሉም እንደሚያስተምረው ስለ ጽድቅ የሚጾሙ እንግዲህ ብፁዓን ናቸው ብሏልና ሁላችንም እንግዲህ ይህን ጾም የጽድቅ ወይም ደግሞ የበረከት ስራዎችን በመስራት ከዛም ባለፈ ደግሞ የተቸገሩ ወገኖቻችንን በማገዝ እንግዲህ ቁርሳችንን ምሳ ላይ ደግመን በመብላት ሳይሆን ቁርሳችንን ለነዳያን እየሰጠን የምንባረክበት ጾም እንዲያደርግልን የአምላካችን ፈቃድ ይሁንልን። አሜን። በእውነት ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ይህን ቪዲዮ እስከ መጨረሻ ድረስ ተከታትላችሁ ላይክ ያላደረጋችሁ እንግዲህ ላይክ እንድታደርጉ እናሳስባለን። ሰብስክራይብም ያላደረጋችሁ አዲስ ወገኖች ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። እንድናስተካክልላችሁ የምትፈልጉትን ነገር ካለ በኮሜንት መስጫው በኩል ሀሳብ አስተያየታችሁን እንደተለመደው እንድታስቀምጡልን በትህትና እንጠይቃችኋለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።